እጄ ተሰበረ፣ እርጅኝ ባክሽ። A majority of the jury advised and recommend to the court that it impose the death penalty upon the defendant, Theodore Robert Bundy, dated this 9th day of February 1980 in Orlando, Orange County, Florida. Yes. Bundy sat with his back to the judge during the reading of the recommendation. Then, one last outburst as the jury was being released. What is the jury? The jury think we're wrong. ቴድ ባንዲ ተራ ወንጀለኛ አልነበረ። በደንብ ራሱን ከህዝብ ጋር ያዋሃደ ሰው ነበር። የህግ ተማሪ ነው። የፖለቲካም አፍቃሪ፣ የደስ ያለው ወጣትም። ቴድ ባንዲ ሰለባዎቹ እንዲወዱት ለማድረግ እነዚህን ልዩ ስጦታዎች ተጠቅሟል። የሚያስደነግጠው እሱ ያደረገው ነገር ብቻ ሳይሆን ሰዎችን በፍጹም ይህን ማድረግ እንደማይችል ማሳመር ነበር። እንደ አውሮፓውያን አቆጣጠር ነበር በ1946 የተወለደው። ቴድ ባንዲ ውስብስብ ከሆኑ የግል ታሪኮች ያደገ ሲሆን ነገሮች እኔ ባልኩበት መንገድ ብቻ ካልሆኑ የሚል ሰው ነበር። ከማዳም ሲደርስ ከጊዜ ወደ ጊዜ እየጨመረ የሚሄድ ኃይለኛና ክፉ ሀሳቦችን ማዳበር ጀመረ። በ1970ዎቹ መጀመሪያ እነዚህን ሀሳቦች ወደ ተግባር ለወጣቸው። ቴድ ተጎጂዎቹም ብዙውን ጊዜ ወጣት ሴቶችን በጥንቃቄ አጥንቶ በህዝብ ቦታዎች ይቀርባቸው። ብዙ ጊዜ የተጎዳ አስመስሎ እጁን የተሰበረ እንዲመስል ጠቅልሎ ይቀርባቸዋል። እምነት ካገኘ በኋላ ግን ወደ አስፈሪ ማንነቱ ይቀየራል። ቴድ ባንዲ በ1970ዎቹ መጀመሪያ ላይ በተለያዩ የዩናይትድ ስቴትስ ከተሞች ዋሽንግተን፣ ዩታን፣ ኮሎራዶ እና በኋላ ፍሎሪዳን ጨምሮ የግድያ ወንጀልን ጀመረ። ቀን ቀን ሴቶችን ከኮሌጅ ካምፓሶች፣ የባህር ዳርቻዎች እና የገበያ ቦታዎች አፍኖ ይወስዳል። በእያንዳንዱ ጊዜ ተመሳሳይ እቅድ ይከተል ነበር። ይህም ለተወሰነ ጊዜ ተጠርጣሪ ለማስወገድ ረድቶታል። ከጊዜ በኋላ ሰዎች ተመሳሳይነት ያስተውሉ ጀመር። ብዙ ምስክሮች አንድ አይነት ስም፣ ተመሳሳይ ባህሪ እና በተለይም ተመሳሳይ መኪና ጠቅሰዋል። እነዚህ ፍንጮች በመጨረሻ በፖሊስ እንዲያዝ አደረጉት። ቴድ ባንዲ ለመጀመሪያ ጊዜ ታሰረው እንደ አውሮፓውያን አቆጣጠር 1974 በርካታ ሴቶች ቴድ ከተባለ ሰው ጋር እንደተገናኙ በመግለጽ ለተጎዳ ምስሉ ለቀረቡት ተናግረዋል። ብዙ ምስክሮች አንድ አይነት ሰው እና ተመሳሳይ መኪና ፋን ቮልክስዋገን እንደሚጠቀም ገልጸዋል። ፖሊስ እነዚህ መረጃዎች በመከተል ቴድ ባንዲን አፍኖ ያዘ። I've met a lot of men who were motivated to commit violence just like me. And without exception, every one of them was deeply involved in pornography, without question, without exception. በመኪና ውስጥ አጠራጣሪ ነገሮችን ማግኘት። በ1976 በዩታ ስቴት ተጓዳኝ ሆኖ ተገኘ። ቴድ ባንዲ እስር ቤት እያለ በራስ የመተማመንና የማሰብ ችሎታውን በመጠቀም የህግ ስርዓቱን ለራሱ አውሎታል። በ1977 በፍርድ ቤት ለራሱ ጥገኛ እንዲቆም ተፈቀደለት። በፍርድ ቤት ጉብኝት ወቅት ከሁለተኛው ፎቅ መስኮት በመዝለል አመለጠ። ከጥቂት ቀናት በኋላ እንደገና ተያዘ። በዚያው ዓመት በእስር ቤቱ ጣሪያ ውስጥ ሾልኮ ለማምለጥ ክብደቱ ከቀነሰ በኋላ ለሁለተኛ ጊዜ አመለጠ። ከአመለጠም በኋላ ቴድ ባንዲ ወደ ፍሎሪዳ ሸሸ። እዚያም ቸልተኛ ሆነና ግድያዎቹ በሚፈጸሙት ምስክሮችንና ማስረጃዎችን ትቶም ሸሸ። ሰዎች እሱን ካወቁ በኋላ እና እንግዳ ባሉን ከገለጹ በኋላ ፖሊስ በድጋሚ በቁጥጥር ስር አዋለው። በዚህ ጊዜ በእሱ ላይ የቀረበው ማስረጃ ጠንካራ ስለነበር ፍሎሪዳ ስቴት ጥፋተኛ ሆኖ ተገኘ። ለ4 ሰዓት ጥበቃና ድጋሚ የማምለጥ ዕድል ባለመኖሩ ቴድ ባንዲ በ1989 ሞት ተፈርዶበት ተገደለ። ይህም በአሜሪካ ታሪክ ውስጥ የታወቁት የወንጀል ክሶች ውስጥ እጅግ አስፈሪ የነበሩ ታሪክ እዚህ ላይ ያበቃ።